የድብቁ የጃኖ አባላት አርቲስቶች የፍቅር ታሪክ ይፋ ወጣ። ጃኖ ባንድን ያፈራረሰው የአርቲስቶቹ ድብቁ ፍቅር በፍቅር በጣም ከመጎዳቷ የተነሳ መቼም ማግባት አልፈልግም፣ ወንድ የሚባል ማየት እንኳን አልፈልግም ያለችውንስ ድምጻዊት ምን ቢያጋጥማት ነው? ከዚህ የፍቅር ታሪኳ ላይ በመነሳት የሰራችው በየኮንሰርቱ እንስቶች የሚያለቅሱበት ሙዚቃ አርቲስት ሔዋን ገብረወልድና ሁለት ወንድ ዘፋኞችን ያጣላችበት በህይወት እስከ መፈላለግ የደረሱበት የፍቅር ታሪክ እጃችን ላይ ገብቷል። እናስደምጣችኋለን። የጨለማው ማለትም የጥልቁ ዓለም ገባሽ በሚል ስሟ በተደጋጋሚ የተነሳው ድምጻዊት የሰጠችው አስደንጋጭ ምላሽም እጃችን ላይ ገብቷል። እስከ ፍጻሜው አብራችሁን ከዘለቃችሁ አስደንጋጭና አስገራሚ የሆኑ መረጃዎችን እናደርሳችኋለን። እናንተ ብቻ ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰብ ሁኑ። ምን ይጠቅምሃል? ሔዋን ስታቀነቅነው የራሷን የፍቅር ታሪክ ከመጫወትም አልፎ የብዙ ሴቶችን ህመም ለመቀስቀስ ወይም አይዟችሁ ለማለት እንዳነቃቃቻቸው ሰምተናል። ሔዋን በየመድረኩ ስታቀነቅነው የተመልካች ምላሽ የልባቸው እንደዘፈነችላቸው ለመገመት አይከብድም። ጊዜው ጃኖ ባንድ በዝና ጫፍ የደረሰበት ወቅት ነበረ። ሲወጡ አንድ ላይ ሲገቡ አንድ ላይ የተባለለት የጃኖ ባንድ አባላት አዲስ አበባ ውስጥ የተለያዩ እንቅስቃሴያቸው ሁሉ አንድ ላይ ነበረ። ከሁሉም ሔዋን ገብረወልድ ዲበኩሉና ኃይሉ አመርጋ መለያየት የከበዳቸው ጊዜ ነበረ። ሃይስኩል ሲማር ለወደዳት ሴት የፍቅር ደብዳቤ ልኮ በተማሪዎች ፊት አንበባ ሴትን ለመቅረብ የሚፈራው እንዲሁም ቢወድ እንኳን ለመጠየቅ የሚፈራው ኃይሉ አመርጋ አብራው የምትሰራውን ሔዋን ልቡ ላይ ከገባች ብትቆይም ከቀድሞ ፍርሃቱ የተነሳ ፍቅሩን ሳይገልጽ ቢቆይም በተለይም በድርጊቱ ፍቅሩን ለመግለጽ እየሞከረ በባንዱ አባላት ስሙ እየተነሳ አንድ ቃል ሳይተነፍስ ፍቅሩን በልቡ ይዞ ወራቶች ነጎዱ። ጃኖ ባንድ የወጣቶች ባንድ ነው እና እርስ በርስ መፈቃቀር የሚጠበቅ ነገር ነው። አይነ ግቧ ሔዋን ገብረወልድ ከኃይሉ አመርጋ ልብ ውስጥ ብቻ ሳይሆን ዲበኩሉ ልብ ውስጥም ገብታ ነበረ። ዲበኩሉ ልብ ውስጥ ያቆጠቆጠውን አፍላ ፍቅር እንደ ኃይሉ በዝምታ ብቻ አልቀበረውም። በድፍረት ጠየቃት። የሴትነት ወጉ ነውና መግደርደር፣ ላስብበት ሰው ምን ይለናል እያለች ደጅ አስጠንታ ከዛም የዲበኩሉን የፍቅር ጥያቄ ተቀበለችው። የባንዱ አባላትንም ትችት ፈርተው ፍቅራቸውን ድብቅ ያደረጉት ዲበኩሉና ሔዋን ከጓደኞቻቸው ጋር ሲሆኑ ጓደኛሞች በመምሰል ለብቻቸው ሲሆኑ ደግሞ ፍቅራቸውን እየኮመኮሙ በፍቅር ለወራት ከነፉ። ከነዚህም መካከል ኃይሉ አፋውጥቼ ባልነግራትም አንድ ቀን በድርጊቴ እንደምወዳት ታውቂ ይሆናል በሚል ከሔዋን ስር የማይጠፋ ፍቅሩን በሁኔታዎቹ ለመግለጽ ዳርዳር የሚል ሆነ። ኃይሉ አፌን አውጥቼ ባልነግራትም አንድ ቀን በድርጊቴ እንደምወዳት ታውቂ ይሆናል በሚል ከሔዋን ስር የማይጠፋ ፍቅሩን በሁኔታዎቹ ለመግለጽ ዳርዳር የሚል ሆነ። ታዲያ ይሄ የሁለት ተፋቃሪዎች ለሔዋንና ዲበኩሉ ምቾት የነሳቸው ጉዳይ ነበረ። ከሙዚቃ ስራ ውጪ የሚተርፋቸውን ጊዜ ለፍቅራቸው ለማዋል ሲጥሩ ኃይሉ ከስራቸው አለመጥፋቱ መፍትሄ የሚያስፈልገው ትልቁ ችግር ነበረም። በወቅቱ ጥንዶቹ የኃይሉ ከስራቸው አለመጥፋቱ ለጓደኝነቱ ነበር የመሰላቸው እንጂ ሔዋንን ከመውደድ የመነጨ እንደነበር አላስተዋሉም። አንድ ቀን ቀለል ባለመልኩ ዲበና ሔዋን ፍቅር ውስጥ እንደሆኑና ጉዳዩን በሚስጥር የያዙትም ገና መሬት ያረገጠ ጉዳይ ነው ለቡድኑ አባላት ይፋ እንዳላወጡት ለኃይሉ ነገሩት። ዛሬ ነገ ፍቅሬን ገልጨላት እገላገላለሁ ያለው ጊዜ ለሚጠብቀው አፍቃሪ ይሄን ጆሮ ጭው የሚያደርግ ዜና መስማቱ የሞት ሞት ነው።
ኃይሉ ይሄንን መርዶውን ከሰማ ጊዜ ጀምሮ ጸባዩ እየተቀየረና ቁጠኛ እየሆነ እንደመጣ ከዲበም ጋር በትንሽ በትልቁ ጸብ ውስጥ የሚገባ መሆኑን ሰምተናል። ጥላቻው በረባ ባረባው ከመሆኑም በላይ ድግግሞሹ በባንዱ አባላት መካከል ጥያቄ ፈጠረ። የባንዱ አባላት ብቻ በተረዱለት የኃይሉ አፍቃሪነት ላይ ዲበ ከኋላ መጥቶ ሔዋንን የግሉ ማድረጉ እጅግ ሰላም የነሳውና ዲበን በህይወት እስከመፈለግ ያደረሰው ጉዳይም ሆነ ጉዳዩ በሽምግልና ለመፍታት በመሞከር ኃይሉ የተለያዩ ሴቶችን እንዲተዋወቅ እድሉን ያመቻቹለትም ጀመር። ኃይሉ ገና በአፍላ ዕድሜው ልቡ በፍቅር የተሰበረ ከመሆኑ ጋር ተያይዞ የሔዋን ጉዳይ ሲጨመርበት በእንቅርት ላይ ጆሮ ደግፍ ሆነበት። ከፍቅር ህይወትም ሸሸ። እንደውም ከሰሞኑ በሰጠው ቃለ መጠይቅ ምን ይቆጭሃል ሲባል ሳላገባ ማለቱ ይታወሳል። የነዲበ ፍቅር ግልጽ ሳይሆን ድንገት በበጋ እንደሚጥል ዝናብ ይፋ ወጥቶ ደመና እንደሸፈነ ፀሐይ የጠለቀ ነበረ። ይህ ግን ሔዋንን ዋጋ ያስከፈላት ጉዳይ ነበረ። ዲበ ደስተኛ ሆኖ እንዲቀጥልና በባንዱ ውስጥ በነበረው ትልቅ ሚና ከፍቅራቸው መደብዘዝ ጋር እንዳይያያዝ ህመሟን ችላ ብላ ምንም እንዳልተፈጠረ ማስመሰሏ በጣም እየጎዳትም ቢሆን መቀጠል ግድ ሆኖባት ነበረም። በወቅቱ ህመሟን ከሃሌሉያ ውጪ ማንንም በቅርበት ለማናገር ፈቃደኛ አልሆነችም። የሙያ አጋሯና ጓደኛዋ የሆነችው ድምፃዊት ሃሌሉያ ብቻ ብሶቷን እንደተካፈለቻት ሰምተናል። በዘፈኗም አንተን ላድን እኔ ተቀጣሁ እያለች ስታንጎራጉር ህመሟን በሙሉ እንደገለጸችበትና ከዲበ ጋር የነበረችበትን የአንድ ሰሞን የአበባ ፍቅር የሚያውቁ ሁሉ ህመሟን አንድም ሳትደብቅ እንደዘፈነችው ይስማማሉ። ዲበ ሁሉ ከሔዋን በፊት ከነበረችው ፍቅረኛው የአንድ ወንድ ልጅ አባት የሆነ ሲሆን ሔዋን ደግሞ በሱ ፍቅር ስብራት ከደረሰባት ህመም ለመዳን ረጅም ጊዜ ፈጅቶባት ነበረም። እንግዲህ የጃኖ አባላት ይጠቀሙት የነበረውን የዩቲዩብ ቻናል ወደ ራሱ ስም በማዞሩ የብዙዎቹን ጥያቄ የፈጠረ ጉዳይ ነበረም። ታዲያ ከዓይኑ ላይ የከሰመ ፍቅር አገግሞ በቅርቡ አልበሙን የለቀቀው ኃይሉ የሱን ሙዚቃ ከዩቲዩብ ገጹ እንዲያጠፋለት መጠየቁና ዲበ ሁሉ የኃይሉን ሙዚቃዎች በማውረድ ኃይሉ የራሱን ሙዚቃዎች በራሱ ገጽ መልቀቁን መናገሩ ይታወሳል። ሌላው አነጋጋሪው ጉዳይ ደግሞ ሔዋንን ከጨለማው ዓለም ጋር በተገናኘ ስሟ እንደተነሳ የቅርብ ጊዜ ትውስታ ነው። ይህም ባለባበሷና በዚህ ወጥመድ ውስጥ ከገቡ አርቲስቶች ጋር ቪዲዮ ማጋራቷ እንዲሁም በምትለቃቸው ፎቶዎችና በምትለቃቸው የቪዲዮ ክሊፖች መነሻነት እንደሆነም ይነገራል። በዚህም በሰይፉ ሾው ብትጠየቅም ለማንም ምላሽ መስጠት አልፈልግም፣ ስራዬን መስራት ብቻ ነው የምፈልገው ስትል ተደምጣለች። ከባንዱ አባላት ሚኪ ጃኖ በሙዚቃም በትዳር ህይወቱም እንደተሳካለት ይነገራል። ጓደኝነቱና ወንድምነቱ ሁሉ ባንዱ ውስጥ ላሉ አባላት እኩል እንደሆነና የሚወደድም የሚፈራም ጥሩ ወንድም እንደሆነ የአባላቱ ሰዎች ይናገራሉ። ሁሉም የጃኖ ባንድ አባላቶች አልበሞቻቸውን ሲሰሩ በስራቸው ላይ መሳተፍ ለዚሁ ምስክር ነው። ጃኖ ባንድ ከፈረሰ በኋላ አራቱም አቀንቃኞች በየግላቸው አልበማቸውን የሰሩ ሲሆን በፍቅር ህመም ውስጥ የነበረው ኃይሉ አመርጋም ከዚህ ህመሙ አገግሞ ከሰሞኑ አልበሙን መልቀቁ ይታወሳል። በጃኖ ባንድ በነበረበት ጊዜ እሱና ሌሎችም ድምፃውያን ገንዘብ አለመያዛቸው በጃኖ ባንድም ከታዋቂነት ባለፈ ለኑሯቸው ጠብ የሚል ነገር እንዳላካበቱ ይናገራል። ከዚህ ጋር በተገናኘ ከባንዱ መፍረስ በኋላ አልበማቸውን በመስራት ሂደት ውስጥ እንደተቸገሩ ተናግረዋል። ኃይሉ ከኢትዮፒካ ሊግ ጋር በነበረው ቆይታ አልበሙን በሚሰራበት ወቅት ክለብም ጎን ለጎን ይሰራ እንደነበርና በከፍተኛ ድካምና ውጣ ውረድ ውስጥ እንዳለፈም ይገልጻል። ሌላኛዋ የባንዱ አቀንቃኝ ሃሌሉያ ባለትዳርና የልጅ እናት መሆኗና በባህሪዋ ረጋ ያለች እንደሆነች ይነገርላታል። መድረክ ላይ እንዳስተራወቀ ራሷን አታውቅም እስከምትባል ድረስ መድረኩ ብቻ ስሜቷ የሆነው ድምፃዊት ሃሌሉያ ተክለ ጻዲቅ የአፍሪማን ሽልማት በምርጥ
ሴት ድምፃዊት ማሸነፍ የቅርብ ጊዜ ትውስታ ነው። ሃሌሉያ ከባንዱ መፍረስ በኋላ እናትነት እንዲሁም አድካሚውን የአልበም ስራ በጽኑነት ተወጥታለችም። ከባንዱ መፍረስ በኋላ በነጠላ ዜማ ያላየናትና በአድናቂዎቿ ዘንድም እረ የጠፋች በማለት መነጋገሪያ የሆነችውም አይዘነጋም። በአልበሟም ብዙዎቹ የተደነቁበት ሁኔታም ነበረ። በጃኖ ባንድ አነስ ያለ ጊዜ ስለሚሰጣት ምን ያህል ብቃት እንዳላት አልታወቀም ነበር የሚሉ ሐሳቦች ተሰንዝረዋል። ከሃሌሉያ በተቃራኒ ሔዋን የተለያዩ ነጠላ ዜማዎችን ከመስራቷን ባለፈ እንደ ዮሐና ያሉ አቀንቃኞች ጋርም አብራ ለመስራት በቅታለች። በቅርቡ ከምስራቅ አፍሪካ አርቲስቶች ጋርም አብራ በመስራት የጀመረች ሲሆን ከዚሁ ጋር በተገናኘ ሔዋን በቅርቡ ከሚዲያ ሰዎች ጋር ከበድ ያለ ሰጣ ገባ ውስጥ የገባች እንደነበረ የሚዘነጋ አይደለም። ሰይፉም በሾው በጋበዛት ጊዜ ስሟ በባዕድ አምልኮ እየተነሳ እንደሆነና የምትለው ምላሽ ካለ ብሎ ለጠየቃት ጥያቄ በቁጣና ስሜታዊነት በተሞላበት መልኩ እኔ ስራዬ ላይ ነው ትኩረቴ፣ ለማንም ምላሽ አልሰጥም ስትል መናገሯ የሚረሳ አይደለም። በወቅቱ በቃላት ደረጃ መልስ ባትሰጥም ከፍተኛ ብስጭትና ንዴት ፊቷ ላይ ይስተዋልባት ነበረም። በአሁኑ ሰዓት ሁሉም የባንዱ አባላት ጃኖ ውስጥ ከነበሩት የተሻሉ አቅም የኖራቸው ሲሆን በትዳርና ቤተሰብ በመመስረት በኩል ከሚኪና ከሃሌሉያ ሌላ የምኞታቸውን እንዳላገኙ እርስ በርስም ከመዋደድ ከፍ ያለ ደረጃ መድረስ እንዳልቻሉ ይነገራል። የምንወዳችሁና የምናከብራችሁ የጎጆ ሾው ቤተሰቦች ከፍተኛ ስምና ዝናን አግኝቶ የነበረው የጃኖ ባንድ አቀንቃኞችም የተደበቀ የፍቅር ታሪክ በጊዜ የልብን አለመናገር የሚያስከፍለውን መስዋዕትነትን ስንነግራችሁ ቆይተናል። ከዚህ ብዙ እንደተማራችሁ ተስፋ እያደረግን አብራችሁን በመዝለቃችሁም እያመሰገንን ለዛሬ የነበረንን መረጃ እዚህ ጋር ቋጨን። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን፣ ይደርሰናል። በቀጣይ ከዚህም በበለጠ መረጃ ይዘን እስክንመጣ በያላችሁበት ሰላማችሁ ይብዛ፣ ቸር ያገናኘን።